አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የወሎ ጊራና ቲዩብ በቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት የቀለም ወይም የግድግዳ ቀለም ዋጋ ነው ማለት ነው። ስለዚህ እስኪ በአሁኑ ሰዓት ስንት እየተሸጠ ይገኛል? ያው ከጨመረ ወደዚህ ቪዲዮ ሰርቼ ማውቅ አይመስለኝም። ኢንሻአላህ እስኪ አሁን የሚሸጥበትን ዋጋ የምነግራችሁ ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ላይክ ማድረጋችሁን አትዘንጉ። ላይክ አድርጉ። ላይክ ምንም የሚከፈልበት ነገር ስለሌለ ማለት ነው። ቀጥታ ወደ ቪዲዮ እናልፋለን። በአሁኑ ሰዓት እንግዲህ የግድግዳ ቀለም እንደዚሁም ኳርትዝ ቀለም ስንት እየተሸጠ ይገኛል? እንደዚሁም የግድግዳ ቀለሙ ሲንቴቲክ እና እንደዚሁም የፕላስቲክ ወይም የውሃ ቀለም እና በተለምዶ የጋዝ ቀለም ብለን የምንላቸውን እነሱ በአሁኑ ሰዓት ስንት እየተሸጡ ይገኛል የሚለውን እንደዚሁም ኳርትዙም ደግሞ ስንት እየተሸጠ ይገኛል የሚለውን ኢንሻአላህ የማሳወቃችሁ ይሆናል ማለት ነው። ከሲንቴቲክ ወይም ደግሞ የጋዝ ቀለም ብለን ከምንጠራቸው ቀለሞች እዚህ ጋር የምትመለከቱት እንግዲህ ወደ 4 አይነት ቀለም አለ። ዋጋውም 4 አይነት የሆነ ማለት ነው። ሲንቴቲክ ነው፣ ዲል ነው። እንግዲህ ዲል ቀለም የታወቀ ነው በጥራትም ደረጃ በሁሉም ነገር። ዲል ቀለም እንግዲህ ሁሉም ሰው የሚያውቀው ነው ማለት ነው። እዚህ ጋር የምትመለከቱት ዋይት ይላል፣ ነጭ ቀለም ነው። ነጭ ቀለም እንግዲህ ለፈለጉት ከለር መቀየጫዎችን አሳያችኋለሁኝ። በእነሱ ተቀይጦ በፈለጋችሁት ከለር ሊቀባ የሚችል ነው ማለት ነው። ስለዚህ በፈለጋችሁት ነገር መቀየር ይቻላል። ነጩ ቀለም ለፍሬምም ከፈለጉ ለምሳሌ ፍሬሙን ነጭ አድርገው ብቻ ይቀቡታል ማለት ነው። እዚህ ጋር የምትመለከቱት እንግዲህ የብዙ ሰው ምርጫ የሆነው 417 ወይም በተለምዶ ሹሮ አይነት ከለር ብለን የምንጠራው ነው ማለት ነው። ስለዚህ እሱ እንግዲህ ብዙ ሰው የሚጠቀመው ነው። ምንም እንትንም የሚገለምጥ ነገር ስለሌለው በጣም አሪፍ ከለር የሆነ ቀለም ነው ማለት ነው። ስለዚህ እንግዲህ የዚህ የሁለቱ የዋይቱና የ417ቱ ማለት ነው ሁለቱም ዲል ናቸው። የነሱ ዋጋቸው በአሁኑ ሰዓት እየተሸጠ የሚገኘው እንግዲህ 3300 ብር ነው ማለት ነው። አሁን ያለበት ነው የምነግራችሁ። ቀጣይ እንግዲህ ጨምሮም ሊመጣ ስለሚችል ነው የምነግራችሁ። አሁን ቀኑንም ስለምጽፍላችሁ ግንቦት ላይ ነው ያለ ነው 2018 ላይ ማለት ነው። ስለዚህ አንዷ ማለት ነው ይሄ ለምሳሌ አንዱ ካርቶን 4 ፍሬ ነው የሚይዘው። የአንዱ ፍሬ 3300 ብር ነው ማለት ነው። ካርቶንም በዚያው ማብዛት ነው። 4 ሲባዛ በ3300 ማብዛት ነው ማለት ነው። ሁለቱ እንግዲህ ይህንን ይመስላል። ሶስተኛው እዚህ ጋር እንደምትመለከቱት 423 ወይም ደግሞ ዘኮሎ ብለን የምንጠራው ነው ማለት ነው። ብዙ ጊዜ መቃኑ ላይ እና እንደዚሁም ደግሞ ከታች የምንቆርጠው ነው ማለት ነው። እዚህ ጋር የምትመለከቱት 423 ይላል። ይሄኛውም የሱ የራሱ ነው 423 ነው። የዚህ እንግዲህ የአንዷ ፍሬ ዋጋ ማለት ነው 3500 ብር ነው ማለት ነው። ዘኮሎ እስኪ ውስጡ ማሳያችሁ ይሄ ከታች ከመቃን ላይ እና ከታች የምንቆርጥበት የሆነው ቀለም ነው። የዚህ ዋጋ 3500 ብር ነው። የዛኛው ጋራ የ200 ብር ፈርቅ አለው ማለት ነው። እዚህ ጋር ደግሞ የምንመለከተው 425 ወይም ደግሞ ወርቃማ ቀለም ነው። ለላሜራ ነው ይሄን የምንጠቀመው ለላሜራ። የዚህም እንደዚሁ 4 ፍሬ ነው የሚይዘው። ስለዚህ የዚህ አንዱ ዋጋ ደግሞ 4000 ብር ነው ማለት ነው። ከዛኛው 423 ካልኳችሁ ከጥቁሩ ወይም ቡኒ ከምንቆርጥበት ከዚያ የ500 ብር ለውጥ አለው። የዚህኛው የግድግዳው ጋር ደግሞ የ700 ብር ለውጥ አለው ማለት ነው። ስለዚህ ይሄ 4000 ብር ነው የላሜራ ቀለም እየተሸጠ የሚገኘው። የግድግዳው ቀለም ደግሞ 417 እና ዋይት ወይም ነጭ ቀለም እሱን የሚሸጠው ደግሞ 3300 ብር ነው።
ቡኒ ወይም ደግሞ ዘኮሎ የሚባለው ደግሞ 3500 ብር እየተሸጠ ይገኛል ማለት ነው። እዚህ ደግሞ ግስት የግራ መንገዴን የኳርትዝ ነው። ኳርትዝ እንግዲህ እዚህ ጋር 115 ቁጥር አለ። አጃክስ ነው የሚመስለው ከለሩ። እዚህ ጋር 96 አለ። እርሳሴ ነው ከለሩ። እዚህ ጋር ደግሞ 117 ቁጥር አለ። በተለምዶ ሽሮ አይነት ብለን የምንጠራው ነው። ልክ የዚህን እንደዚህ ወደ ግድግዳ ላይ የተቀባው ቀለም እንደምታዩት የዚያን ከለር የያዘ ነው ማለት ነው። እነዚህ ከለራቸው የሚለያይ ዋጋቸው ተመሳሳይ ነው ማለት ነው። በአሁኑ ሰዓት ሲግማ ኳርትዝ እየተሸጠ የሚገኘው በ4000 ብር ነው ማለት ነው። ስለዚህ ኳርትዝም እንደምታዩት እንግዲህ በጣም ነው የሮጠው። ያው ኑሮ ውድነቱን እንግዲህ እንደምታውቁት ነው፣ የውጭ ዓለም ጦርነት ማለት ነው። ይህ እንግዲህ ለምሳሌ ቀለምን ለምን ሊያስወድደው ቻለ? አገር ውስጥ አይደለም እንደሚመረተው ይባል። አንደኛ ይህ ቀለም ጥሬ እቃው ከውጭ ነው የሚያስገቡት። ሁለተኛ ደግሞ በነዳጅ ነው የሚመረተው ማለት ነው። ውስጡ ላይ የሚያቀጥኑበት ሲያመርቱ ማለት ነው በነጭ ጋዝ በሱ ነው አቅጥነው የሚያመርተው ፋብሪካው። ስለዚህ በጣም ትልቅ ግብአት እንደሚያስፈልገው ነው የሚነግሩን ማለት ነው። በነጭ ጋዝ ስለሆነ የሚመረተው ማለት ነው። እዚህ ጋር ሌትሮቹ ቀለሞች አሉ። ሌትር ቀለም ለምሳሌ ይሄ ትልቁ ለአንድ ቤት አንዱ ስለማይበቃ ሁለቱ ከሆነ ደግሞ ሊበዛ ስለሚችል ፋብሪካው ለምሳሌ እዚህ ጋር እንደምታዩት በአንዳንድ ሌትር አድርጎ አምርቶታል ማለት ነው። የዚህን ለምሳሌ በተለምዶ 7/8 ቤት ወይም ክብ ቤት ብለን ለምንጠራው የሚያስፈልገው አንድ ከዚህ ከትልቁና ሁለት ከዚህ ወይም 3 ከዚህ ነው ጭማሬ የሚያስፈልገው ማለት ነው። ስለዚህ የዚች አንዷ የሌትሯ ዋጋ 1200 ብር ናት ማለት ነው። እዚህ ጋር ደግሞ ስንመጣ እንግዲህ የውሃ ቀለሞች አሉ። የውሃ ቀለሞች ውበትና ሱፐር ይባላል ማለት ነው። እዚህ ጋር እንደምታዩት 117 211 እንደዚሁም ደግሞ ዋይት ወይም ነጭ ቀለም እዛ እንደምታዩት አለ ማለት ነው። የዲል ናቸው። እነዚህ ደግሞ በተለምዶ የውሃ ቀለም ብለን የምንጠራቸው ናቸው። የፕላስቲክ ቀለም ማለት ነው። ስለዚህ እነዚህ በአሁኑ ሰዓት እየተሸጡ የሚገኙት 1600 ብር ነው አንዷ ጋሎን ማለት ነው። ውጭ ላይ እስኪ ወጣው አሳያችሁ። እዚህ ጋር እንደምትመለከቱ 117 ነው። ዋይት የሚሆን ወይም ነጭ ቀለም ወይም ደግሞ 211 የሚሆን የአንዱ ዋጋ 1600 ብር ነው ማለት ነው። ውበት የሚባለው ይሄኛው ሱፐር ይባላል። ይሄኛው ደግሞ ውበት ነው። ለምሳሌ ጥራት ከውበቱ ሱፐሩ ነው ማለት ነው የሚበልጠው። ለምሳሌ ውበት የሚባለው ቀጠን ይላል፣ ይሄኛው ደግሞ ወፍራም ነው ማለት ነው ሱፐር የሚባለው ማለት ነው። ስለዚህ ይሄኛው 1600 ብር ነው ብያቸዋለሁ። እዚህ ጋር ደግሞ ውበት የምትመለከቱት ሜጋ ውበት ነው። የእሱ ዋጋ ደግሞ 1000 ብር ነው የሚሸጠው ማለት ነው። እስኪ ሌሎችንም በዚህ እግረ መንገዴን ልንገራቸው። መቀየጫ እዚህ ጋር እንደምትመለከቷቸው አሉ መቀየጫዎች። ቅድም ለምሳሌ ለነጩ ቀለም በፈለጋችሁት ከለር መቀየጥ ይቻላል ብያቸዋለሁ። ለምሳሌ ባለሙያዎቹ እዚህ ጋር አረንጓዴውና እዚህ ጋር ሰማያዊው ሲደምሩት የሌላ ቀለም ያመጣል ማለት ነው። ለብቻው ከሆነ ለምሳሌ ይህን ብቻ ለመቀባት የዚህን ቀለም ለማምጣት ከፈለጋችሁ ነጩ ቀለም ላይ ይሄ ይጨመራል። የዚህም እያንዳንዱ ከለር ከፈለጋችሁ። ነገር ግን ሁለቶቹ ሲደመሩ ሌላ ከለር ነው የሚፈጥሩት። ሶስተኛውን ደግሞ ስትደምሩት ሌላ ከለር ይፈጥራል ማለት ነው። ይሄ ባለሙያዎቹ የነሱ እውቀት ነው። አንድ ከስተመር ለምሳሌ መጥቶ እኔ የምፈልገው የዚህ አይነት ቀለም ነው ብሎ ከነገራቸው ፋብሪካው ያንን ቀለም የማያመርተው ከሆነ እዚህ ጋር መቀየጫዎቹ ሲደመር አድርገው ማንኛው ያንን ቀለም ማምጣት ይችላል የሚለውን በእነዚህ ነው ደምረው የሚያመጡት ማለት ነው። መቀየጫዎቹ እንግዲህ እንደምታዩቸው ናቸው። ደረጃ 1 የሚባሉት መቀየጫ እዚህ ጋር ምልክቱን እንደምታዩት ነው። ደረጃ 2 የለኝም፣ ያን ቀነስ ያደርጋል። ነገር ግን ደረጃ 1 መቀየጫ ግዙ ከተባላችሁም እዚህ ጋር ያለው የፈረስ ምልክት ያለው ነው ማለት ነው። ስለዚህ የዚች አንዷ መቀየጫ ዋጋ 350 ብር ነው የምትሸጠው ማለት ነው። ስለዚህ ከነጩ ቀለም ላይ ሲጨመር የፈለጋችሁትን ቀለም ማምጣት ይችላል ማለት ነው። የኤሌክትሪክ ገመድ እዚህም እስኪ ልንገራቸው። ኤሌክትሪክ ገመድ 2.5 እና 1.5 እንደዚሁም ባለ 4 የሚባል አለ ማለት ነው። እዚህ ጋር የምትመለከቱት 2.5 ነው። በአሁኑ ሰዓት እየተሸጠ የሚገኘው
200 ብር እየተሸጠ ይገኛል። 1.5 ደግሞ እዚህ ጋር የምትመለከቱት የእሱ ዋጋ ደግሞ 2200 ብር እየተሸጠ ይገኛል ማለት ነው። ሻዶም አለ እዚህ ጋር እንደምታዩት ሁለት አይነት ሻዶ ነው ያለው፣ አንደኛና ሁለተኛ ማለት ነው። እዚህ ጋር የምትመለከቱት ሁለተኛ ነው፣ እዚህ ጋር የምትመለከቱት አንደኛ ነው ማለት ነው። ስለዚህ እኛ ሁለቱንም አማራጭናል። ብዙ ቦታ የምናየው ለምሳሌ ይሄኛው ሁለተኛውን ይዛሉ፣ ጅም ላይ ተብለው ሲጠየቁ ይሄንም ያሳያሉ ዋጋ ስለሚቀንስ ማለት ነው። እኛ ጋር መጥተው እኛ በፊት ለምሳሌ ይሄኛውን ብቻ ነበር የምንይዘው አንደኛውን ማለት ነው። መጥተው ጅም ላይ አለ አዋን አለ ስንት ነው ዋጋ ሜትር ይሄን ያክል ብለን እነግራቸዋል። ሌላ ቦታ ሄደው ይጠይቃሉ። የ30 ብር ለውጥ ሲያገኙ በቃ እናንተ ጋር ጭማሪ ያለው 30 ብር እዚህ ጋር 30 ብር ቅናሽ ያለው ከሌጋ ብለው ይሉናል ማለት ነው። ያን ሲሉ በቃ ሁለቱንም ለማቅረብ ተገደድን ማለት ነው። እዚህ ጋር እናሳያቸዋል። ይሄ ደረጃ 1 ነው፣ ይሄኛው ደረጃ 2 ነው። ስለዚህ ደረጃ 1ን ከፈለጋችሁ ሜትር 250 ብር ነው። ደረጃ 1 ማለት ነው 250 ብር ነው። ደረጃ 2ን ደግሞ ከፈለጋችሁ ማንኛውም ቦታ የምታገኙት እሱን ከሆነ የምትፈልጉት 220 ብር ነው ብለን እንነግራቸዋል ማለት ነው። ስለዚህ እኛ ይሄን አመጣ ነው። ሰውየው ለምሳሌ ያለ መግዛት አቅሙ የማይችል ከሆነ ይሄን ይገዛል። ነገር ግን እንዳይሸወድ ጂም ላይት አንደኛና ሁለተኛ እንዳለው ህብረተሰቡም ይገነዘባል ማለት ነው። በቃ በስምህ ጂም ላይት ደረጃ 1 መኖሩን ካለየ ይሄን ብቻ ይዘህ ጂም ላይት እያልክ 250 ብር ሊሸጡት ይችላሉ ማለት ነው። ደረጃ 1 ነው ብለው ማለት ነው። እዚህ ጋር ግን ሁለቱ ኬብሉ ይለያያል። እዚህ ጋር እንደምታዩት ማለት ነው። ከለሩ ተመሳሳይ ከለር ነው። ነገር ግን ይሄ ኬብሉ ወፍራም ነው፣ ይሄኛው ደግሞ ኬብሉ ቀጭን ነው ማለት ነው። እንግዲህ ቪዲዮ እንዳይረዝም የሌሎችን ደግሞ ኢንሻአላህ በሌላ ቪዲዮ የምመለስ ይሆናል ማለት ነው። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።